ኮንትራት ቤት ያላችሁ እህቶቼ እባካችሁ አልሰማሁም አላየሁም ማንንም አልነገረኝም እንዳትሉ ለእናንተ ያልገባችሁ ያላወቃችሁት ስተት እየሰራችሁ እንደሆነ ያልገባችሁ እኔ የገባኝን ስተታችሁን ልንገራችሁ እኔ እንደ እህታችሁ ይሁን እንደ እህታችሁ ምክሬ ከእህት አይተናነስም ይሄ ቪዲዮ ግን በመጀመሪያ ለብዙ ሰው እንዲደርስ ብዙ ሰው ስተት እየሰራ ስለሆነ ባለማወቅ ላይኳን ተጫኑት ከቻላችሁ ሼር አድርጉ ለ10 ሰው ካልቻላችሁ ተውት ላይክ ሼር ሰብስክራይብ ብቻ በቂ ነው ቀጥታ ወደ ጉዳይ ነው መገባ አላንዛዛባችሁ የተፈጠረው ምን መሰላችሁ አሁን ብዙ ኮንትራት ቤት ያላችሁ እህቶቼ ያላችሁበትን ትልቅ ኒዕማ ትታችሁ ወደ ለቅሶ ወደ ህይወታችሁ መበላሸት እየሄዳችሁ ነው ያላችሁ ሳታቁ ማለት ነው መዳም ትጮህብኛለች መዳም ትጨቃጨቀኛለች ትዛዝ ይበዛል ስራ ይበዛል ልጆቹ እንደዚህ ያቆሽሻሉ ልጆቹ እንደዚህ ይላሉ ልጆቹ እንደዚህ ብላችሁ ውጭ ታዲያ አልጋ ባልጋ ተነጥፎልሽ ምተኝ መሰለሽ በተለይ ሳውዲ ያላችሁ 4000 5000 ከፍላችሁ ምትጠፉ አቁሙ ነው ምላችሁ ዱባይም ያላችሁ እንደዛው አቁሙ በሁሉም ሀገራት ላይ ምትጠፉ እህቶቼ በጣም ይጸጽታችኋል እንኳን ጠፍታችሁ ያለ መታወቂያ ይቅርና 10000 ብር 10000 ድርሃም ከፍለው መታወቂያቸውን አውጥተው ኢጃዛ ቤት 3 እና 4 ወር አረቦቹ አይፈልጉም አይዲ ማውጣት ያለባችሁ በመጀመሪያ ደረጃ እንግሊዝኛ ቋንቋ የምትችሉ ቀልጥፍጥፍ ያላችሁ ከሆናችሁ ማለት ነው እዚህ ሰፈርስ አይዲ 10000 ብር ከፍለው ቢኒያስ ውስጥ ነው ቁጭ ያላችሁት ቢኒያስ የሚባለው ገጠራማ አካባቢ ነው ማለት ነው እዛ አካባቢ ለህገ ወጦች ነው የሚሆነው ገጠራማ ስለሆነ እንደዚህ ለመያዝም ለምንም ሰዎችም ስለማይፈሩ ማለት ነው ኦኬ እሳን ሸይ አትጥፉ ደልቶን አይደለም ምን ጠፋው አውቃለሁ እንደማይደላችሁ ደልቷችሁ እንደሆነ አውቃለሁ በደንብ ነው ምረዳው ግን ደግሞ ያልገባችሁ ነገር ስላለ ነው ውጭ ከወጣችሁ በኋላ ምን አለ ባልጠፋው የጠፋውበትን ቀን የተረገመ ቢሆንስ ያን ቀን እግሬ በተሰበረ ትላላችሁ አንድ ሰው ውጭ ላይ ኢጃዛ ቤት 4 ወር መቀመጥ ማለት በጣም ከባድ ነው ኢነርጂ የሌላችሁ ይሄንን አልሰራም ያመኛል እንደዚህ ቀፈቅፈኛል ይጠዘጥዘኛል ምትሉ ከሆነ ባጠፉ እስከ መጨረሻው መጥፋት ያለባቸው እነማንድር ኢነርጂ ያላቸው ሴቶች ምግቡ ጽዳቱ ልጁ ምኑ እሰራለሁ የሚሉ ሴቶች ግን ትላንትና መጣችሁ እጠፋለሁ ኢጃዛ ቤት መዳም ቤት 2003 ከምሰራ 8 ምግብ ሰራ 2000 ቢሆን ማለት ነው ወላሂ ነው ወላሂ የመዳም ቤት 2000 ይሻላል ለምን በሉን 2 ወርና 1 ወር ሰርታችሁ ስራ አትፈቱ መዳም ቤት 1200 ቢሆን ራሱ ብትሰራው አወጣጣችሁን ወጪያችሁን ከቆጠባችሁ ካስተካከላችሁ እንዴት ማስወጣትና ማስገባታችሁ የምትችሉ ከሆነ 1200 ትልቅ ብር ናት ብሩ ስለበዛ ስላነሳ አይደለም ውጭ ላይ ሻምፖ ትገጃለሽ ቅባቶች ትገጃለሽ ቤት ክራይ ስትወጪ ቤት ክራይ ትከፍያለሽ የምግብ በቀን ታዋጫለሽ በሳምንት አንዴ ታዋጫለሽ እሱ በቂ ከሆነ አሁን ኑሮ ተወዷል ሲጀመር ከዚህ እዚህ ለመሄድ 50 ብር ነው የምትከፊው ከዚህ እዚህ ለመሄድ ማለት ነው ምንም አሁን የሚዝናና ሰው የለም ሲጀመር ውጭ ላይ አብዛኛው ሰው የገባው ሰው ተረቷል በቃ ይሄ እንደ ድሮ መውጣት አንዳንድ ሽልጥልጥ አለ አንዳንድ የሚሽለጠለ ስራ ፈት ይሽለጣልጣሉ አሁንም ግን የገባቸው እህቶች ኢጃዛ ቤት ከሆነ ኢጃዛ ቤት ነው ምንም ምትዝናኙ መዝናናት አሁን ይሄ ልብስ ቀይረሽ ወጥቼ ይገባለሁ ምናምን ይሄዳለሁ ከዚህ እስከዚህ 50 ድርሃም ነው የምትከፊው የምግብ አለ የውሃ አለ ውሃ ከፍለሽ ነው ሁሉ ነገር ውሃ በመዋጮ ነው ምግብ ሁብዝ አንድ ቂጣ በመዋጮ ነው ሀታ አይዲያ አሰራለሁ ብላችሁ የምታስቡ በዚህ አጋጣሚ ልንገራችሁ መዳም ቤት እኮ ሻይ እንደፈለገ ጠጥተሽ ነው እኔ በፊት 3 የጠጣ ነበር አሁን አቁሜ ነው እንጂ ደሜ ከፍ ይላል ምናምን በየፈርቼ ሻይም ቡናም ኮፊ ምናምን አቁሜያለሁ ኦኬ አገኘሁ ብዬ ግን ከፈለኩ 3 4 የፈለኩትን ሳንድዊች በልጭ ጠቅጥዬ ነው የምበላው ለምን ጁብና አይሆንም በቂጣ አይሆንም ነፃ ነው ልብስሽ እንደፈለገሽ በጥሩ ሳሙና አጥበሽ ነው ፀሐይ ላይ የምታሰጪው ኢጃዛ ቤትስ ሳሙናው ለመግዛት ስልክ ተደውሎ ቀርቶ ተግማምተሽ ምን ብለሽ ነው እሱ የምታሰጭበት ቦታ የለም የታጥበው መልሶ ይግማማል ኦኬ ብዙ ስቃይ አለ ብዙ መከራ አለ ስፔሻሊ ምግብ የማትችሉ ምግብ ልመዱ እኔ ለጽዳት መጥቼ ምግብ ታሰራልኛል በጣም ነው የሚጠቅመው እድሉን ካገኛችሁ ልመዱ ለምን ብትጠፉ ራሱ ምግብ የምትችሉ ከሆነ ጠብ ብላችሁ አትቀመጡ
አሁን እየተቀመጠ ያለው ሰው እነማን እንደሆነ ታውቃላችሁ? ምግብ አልሰራም፣ ያመኛል፣ ይቆርጠኛል፣ ይፈርጠኛል፣ ልጅ አልይዝም፣ የልጅ ጫጫታ አልሰማም። ካልሰማ የልጅ ጫጫታ ማትፈልጉ ከሆነ ምግብ መስራት ማትፈልጉ ከሆነ ማንም አይቀጥራችሁም። ውጭ ላይ ማንም ውጭ ላይ እንደኛ ያሉ ስደተኞች ናቸው እናንተ የሚቀጥሩ ወይ ህገወጥ ሆናችሁ የሚቀጥሯቸው ሰዎች እንደኛ ይሄ የሌላ ሀገር ዜጎች ናቸው። እነሱም ለስራ መጥተው ለመቆጠብ ገንዘብ ለመስራት መጥተው ነው አንቺ የሚቀጥሩሽ። ስለዚህ 2 ሰራተኛ 3 ሰራተኛ አይቀጥሩም። ይጮህብኛል ውጭም ላይ እንደውም ውጭ መዳም ቤት ይሻላል። መዳም ቤት ይጮህብሻል። አሁን ሰላም ነው። አሁን ትጮህብሻለች። ከሰዓት ደግሞ ሰላም ናት። ምንም ውጭ ያሉትስ አሁን ተጮህብሽ አይደለ? እቺማ በኋላ የሆነ ነገር ልጆችን የሆነ ነገር ታደርጋለች። አንቺማ እኔን የሆነ ነገር ታደርገኛለች። ትፈራለች። መታወቂያ የለሽማ፣ አታውቅሽም። ትፈራና አንቺ ሳታስቢው ብርሽን እንጂ ሂጂ በቃ አልፈልግም ኮንትራት ሰራተኛ ላመጣ ነው ትልሻለች። የምሬን ነው የምላችሁ። እኔ ሪያሊቲ እኔ ላይ የደረሰው ነገር ምነግራችሁ። ኦኬ፣ ከዚህ በፊት ያሳለፍኳቸው ነገሮች ናቸው ምነግራችሁ። እናንተ ደግሞ ከእንደዚህ እኔ ከምነግራችሁ ነገር ተምራችሁ ስራታችሁን ይዛችሁ ተቆጥባችሁ ኮንትራት ቤት 1000 ይሁን 1200 ይሁን በ800 እንዳሰሩ። በ800 አልሰራም ብላችሁ ደሞዛችሁን ለማስጨመር ሞክሩ። ቢያንስ 1000 ለማስደረግ ሞክሩ ማለት ነው። ኦኬ፣ ኮንትራት ቤት ያላችሁ እህቶቼ በጭራሽ ማድረግ የሌለባችሁ ነገር አላየሁም አልሰማሁም ብላችሁ በኋላ እንዳታለቅሱ። ይህን ቪዲዮ እስከ መጨረሻ አዳምጡት። ማለት በጣም ጠቃሚ ነው ለኮንትራት ቤቶች ማለት ነው። ውጭ ላይም ያላችሁ እህቶቼ እምለው ነገር አለኝ ማለት ነው፣ ልንገራችሁ። በመጀመሪያ ደረጃ ይህን ቪዲዮ ለብዙ ኮንትራት ቤት ላሉ ለብዙ በጣም ብዙ ብር ጨፍጭፈው ከኢትዮጵያ ለሚመጡ እህቶቼ ስህተት እንዳይሰሩ ነገራቸው፣ ሼር አድርጉላቸው። ይሄ ቪዲዮ ላይክ ብቻ በማድረግ ለብዙ ሰው እንዲደርስ ሰበብ ትሆናላችሁ ማለት ነው። አንደኛ ነገር ልንገራችሁ፣ ኢጃዛ ቤት የምትጠፉ ከኮንትራት ቤት የሆነ ስህተት ትንሽዬ ስህተት ወይም መዳም ትጮህብኛለች ወይም ትዕዛዝ ይበዛብኛል ወይም ደግሞ ሰውዬው የሆነ ነገር ምናምን ብላችሁ የምትጠፉ ሰዎች፣ ልጆቹ ይጮሁብኛል፣ ልጆቹ የሆነ ነገር ያደርጉኛል ብላችሁ የምትጮሁ ሰዎች ማለት ነው። ውጭም ላይ አለ ያ ነገር፣ ውጭ ላይ ደግሞ ይብሳል ያ ነገር። ኮንትራት ቤት ስትሆኑ ተማታችሁም ተሳድባችሁም ያልፋል። ውጭ ስትሆኑ ግን በጣም ከባድ ነው። ገባችሁ? ውጭ አንድ ትንፋሽ መተንፈስ አትችይም። ለምሳሌ ጠፍተሽ አንድ መዳም ቤት የምትሰሪ ሴትዮ ምንም ነገር ማለት አትችይም። ምክንያቱም አይዲ የለሽም፣ መታወቂያ የለሽም፣ ምንም ነገር አንቺነትሽ የሚያሳያት ነገር የለም። ትፈራለች ውጭ ያለችው መዳም። ልንገራችሁ፣ ሌላ ደግሞ ምግብ የማትችሉ ከሆነ አትጥፉ። ምግብ የማትችሉ በቃ ምንም ነገር እሰራለሁ ብላችሁ ማትወስኑ ከሆነ ኢነርጂ ጭንቅላታችሁ ከሌላችሁ